በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን የመድኃኒታችን የኢየሱስ ክርስቶስን መከራ ሕማምና ሞት ለእኛ ክብር አድርጎ የሰጠን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡት መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የመልአኩ የቅዱስ ገብርኤል ወዳጆች ክቡራን መምህራነ ወንጌል ሊቃውንተ ቤተ ክርስቲያን አበው ካህናት አኀው ዲያቆናት ይልቁንም የእግዚአብሔርን ጉባኤ አክብራችሁ በዚህ ቅዱስ ስፍራ የተገኛችሁ ምእመናን ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ አመፃ እስመ ከመ ሳይር ፍጡነ ይየብሱ ወከመ ሐመልማለ ሐምል ፍጡነ ይወድቁ ተወከል በእግዚአብሔር ወግበር ሰናየ ወየሃደረከ ዲበ ምድር ወይርኤከ ዲበ ብዕላ። በክፎች ላይ አትቅና፣ አመፃንም በሚያደርጉ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ቅጠልም ፈጥነው ይረግፋሉና አንተ ግን በእግዚአብሔር ታመን፣ በምድርም ተቀመጥ፣ ታምነህም ተሰማራ። የዳዊት መዝሙር 36 በቅንፍ 37 ላይ ከቁጥር 1 ጀምሮ የሚገኝ ኃይለ ቃል ነው። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ ባለን ጊዜ የምንማርበት የትምህርታችን ርዕስ የሚሆነው ታምነህም ተሰማራ የሚል ይሆናል። ቃሉ የሚገኘው በዳዊት መዝሙር 36 ቁጥር 3 ላይ ታምነህም ተሰማራ። እግዚአብሔር አምላካችን ለቀደሙ አባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢሩን ጥበቡንና ማስተዋሉን እንደሰጣቸው ሁሉ ዛሬም በዚህ ጉባኤ መሃል ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ቅዱስ ዳዊት ዝማሬውን ሲጀምር ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ አመፃ፣ በክፎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና ብሎ ነው የሚጀምረው። በማን ላይ አትቅና? በክፎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። ክፎች አመፀኞች በምድር ላይ በልተው ጠግበው ጠጥተው ረክተው አስረው ገርፈው ፈተው ተመችቷቸው ሲኖሩ ብታይ በእነዚህ ላይ ምን አትበል? አትቅና። አትቅና። በሰብአ ትካት አትቅና። በሰብአ ሰዶምም አትቅና። በሰዶም ሰዎች አትቅና። በኖህ ዘመን በነበሩ ሰዎችም አትቅና። ለምን? ለጊዜው አምረው ከብረው
ለምልመው ከፍ ብለው ልታያቸው ትችላለህ ይልና ግን በሳር ይመስላቸዋል። በምን በሳር ርኢክዎ ለሃጥ አብየ ወተልአለ ከመ አርሰ ሊባኖስ ወሶበ ይገባ ኃጣይክዎ። በሌላ ቦታ ምን ብሏል? ኃጢአተኛን እንደ ሊባኖስ ዝግባ እንደ ደጋ ዝግባ ከፍ ብሎ ለምልሞ አምሮ አየሁት አለና ስመለስ ግን አጣሁት። ስመለስ የለም ነው። ሐሰስኩ ወኢረከብኩ መካኖ ፈለጉ ፍለጋውንም አላገኘው። ስለዚህ ቅዱስ ዳዊት የመጀመሪያ መልእክቱ ምንድነው? አትቅና፣ በክፉዎች ላይ አትቅና፣ ኃጢአትንም አመፅንም በሚያደርጉ ሰዎች ላይ አትቅና፣ ሰርቀው በከበሩ ሰዎች አትቅና፣ አጭበርብረው ባለፈላቸው ሰዎች አትቅና፣ ግፍ ሰርተው በከበሩ ሰዎች አትቅና። ለምን? እስመ ከመ ሳይል ፍጡነ የብሱ፣ እንደ ሳር ፈጥነው ይደርቃሉ። እንደምን? እንደ ሳር። አሁን ዝናብ ሰሞኑን ሲጥል ሳሩ ቦግ ብሎ ይበቅላል። ነገ ደግሞ ፀሐይ ሲወጣ ምን ይሆናል? ለምን ካላችሁ ስር የለውም፣ ሳሩ ይደርቃል። ስለዚህ ኃጢአትን በሚያደርጉ ሰዎችም ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉ፣ እንደ ቅጠልም ፈጥነው ይረግፋሉ ካለ በኋላ አንተ ግን ተወከል በእግዚአብሔር፣ በእግዚአብሔር ታመን አለ። በማን ታመን? በእግዚአብሔር ታመን። ወግበር ሰናየ፣ መልካምም አድርግ። በእግዚአብሔር ታመን፣ መልካም አድርግ፣ በምድር ተቀመጥ፣ ታምነህም ተሰማራ። አራት ነገር ነው የሚነግረን። በማን ታመን? በእግዚአብሔር ታመን፣ መልካምም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ ይላል። ስለዚህ እኛ ርዕሳችን ምንድን ነው? ታምነህ ተሰማራ የሚል ነው። ታምነው ስለመሰማራት ቅዱስ አውግስጢኖስ የተባለ ሊቅ ይሄንን ሲተረጎም እንደዚህ ይላል። ዛሬ ሰዎች ኃጢአት ሰርተው አልፎላቸው ከብረው አምሮባቸው እንደገና እግዚአብሔርን የተጠቁ እግዚአብሔርን የታመኑ ከቤቱ ጠዋትና ማታ የማይለዩ ሰዎች ተጎሳቁለው ተርበው ተጠምተው ታመው ተጎሳቁለው ብታይ እንዳትቀና ይላል። ምን እንዳትል? ምን ማለት ነው? እግዚአብሔር የለም እንዳትል ነው ወይስ መፍረድ አቁሟል እንዳትል? እግዚአብሔር ይመጣል፣ ፍርድንም ይሰጣል። ስለዚህ ዛሬ አምሮበት ደምቆ ከብሮ ስላለ እንደገና የእግዚአብሔር ወዳጆች በእግዚአብሔር ቤት ያሉ በአምልኮተ እግዚአብሔር በሕገ እግዚአብሔር የጸኑ ሰዎች ተጎሳቁለው ተርበው ተጠምተው ታመው ተሰደው ተወግረው ብታይ እግዚአብሔር ፍርዱ አጋደለ፣ ሚዛኑ የለም እንዳትል ነው። አትቅና የሚለው ለዚያ ነው። እንዳትል በዚህ በእግዚአብሔር ፈታይነት ላይ እንዳትጠራጠር። እግዚአብሔር ሊፈርድ ተመልሶ ይመጣል። የሚፈርድበት ጊዜ ሩቅ አይደለም ይላል። ቅዱስ ዮሐንስ አፈወርቅ ደግሞ አንዳንድ ጊዜ ሰው ኃጢአት ሲሰራ እግዚአብሔር በዚህ ምድር ላይ ይቀጣዋል ይላል። ምን ሲያደርግ? ኃጢአት ሲሰራ የታመመ እንደሆነ የተጨነቀ እንደሆነ ያዘነ ከሆነ እግዚአብሔር ሊመልሰው ወዶ ነው ይላል። ምን ሊመልሰው እየቆነጠጠው ነው። አንዳንድ ጊዜ በጣም በኃጢአት የገፉ ሰዎች በመከራ ወደ እግዚአብሔር ሲመለሱ ይታያል። ለምሳሌ በመጽሐፍ ቅዱስ ሁላችንም የምናውቀው መጻጉዕ አለ። በዮሐንስ ወንጌል ምዕራፍ 5 ላይ ያለ መጀመሪያ ኃጢአት ሰራ። ከዚያ በኋላ 38 ዓመት ሙሉ በአልጋ ላይ ታመመ በኃጢአቱ ምክንያት። ለምን ታመመ? እግዚአብሔር የነፍሱን ቁስል ሊፈውስለት ስለፈለገ። ለዚያ ነው መዳን ትወዳለህ ካለ በኋላ ተነስና አልጋ ተሸክመ ሂድ አሁን ድነሃል ያለው። ነገር ግን ከዚህ የከፋ እንዳያገኝ ደግመህ ኃጢአት አትስራ ያለው። ዛሬ በኃጢአት በበደል ምክንያት 38 ዓመት በአልጋ ላይ ተኝተሃል። ከዚህ በኋላ ከበደልክ ግን የከፋ ያገኛል ማለት በነፍስ ወደ ሲኦል ትወርዳለህ። ከዚህ ከባህር ዳር ከነበረችው አልጋ ላይ መነሳት ይችላል፣ ከሲኦል ግን መውጣት አትችልም። እስከ ዛሬ የነበረው ህመም አሁን ቀሎልሃል፣ ጠፍቶልሃል። ኋላ ከሚያገኝ መከራ ግን ልትድን አትችልም። ስለዚህ እግዚአብሔር
ኃጢአት ስትሰራ ከቆነጠጠ ወይም ኃጢአተኞችን ኃጢአት ሲሰሩ ሲቀጣቸው ካየህ ሊመልሳቸው ፈልጎ ነው ይላል። ዝም ካላቸው ግን ሊበቀላቸው ፈልጎ ነው ይላል። እና እግዚአብሔር ዝም ካለ ሊበቀልህ ነው፣ ለዘላለም በመከራ ሊጥልህ ነው። እና የእግዚአብሔር ተግሣጽ አትናቅ የሚለው እና ቅዱስ አውግስጢኖስ ግን ክፉዎች ሲሰርቁ፣ ሲቀሙ፣ ሲገድሉ፣ ሲያስሩ፣ ሲፈቱ ስታይ በእነሱ እንዳትቀና፣ እንደ ሳር ፈጥነው ይደርቃሉ፣ እንደ ቅጠልም ፈጥነው ይረግፋሉ። አንተ ግን አንደኛ በእግዚአብሔር ታመን፣ መልካምም አድርግ። መልካም ነገር ከሕይወት እንዳይጠፋ በምድርም ተቀመጥ። በምድር ተቀመጥ ማለት ምድር የሚላት ቤተ ክርስቲያንን። ስለዚህ በቤተ ክርስቲያን በእግዚአብሔር ቅፍ ኑር፣ ከእግዚአብሔር አትራቅ፣ ታምነህም ተሰማራ ይላል እና እግዚአብሔር አምላካችን ታምነን እንድንሰማራ ሁላችንም እርሱ ይርዳል። አሁን ዛሬ የምናየው ታምኖ መሰማራት እንዴት የሚለውና ታምኖ የመሰማራት ውጤቱ ምን ይመስላል የሚለው ነው። አንዳንድ ጊዜ እንጾማለን አይደል? እንጸልያለን፣ እንሰግዳለን፣ ደግሞ ኃጢአትም ለማድረግ እንፈራለን። ለምንድን ነው የምናደርገው? አሁን ለምንድን ነው ክፉ ስራ ማንሰራው የሚለውን ስንጠይቅ ለራሳችን እግዚአብሔርን ስለምንፈራ ማንን ግን እግዚአብሔር የምንፈራው አይ በነፍሴ ሲኦል ቢከተኝስ በስጋዬ መቅሰፍት ቢያመጣብኝስ ብለን ነው የምንፈራው። ፍርሃታችን ማለት ለእግዚአብሔር ያለን አመለካከት ምን ይመስላል? በእግዚአብሔር ታመን፣ ታምነህም ተሰማራ። ተወከል በእግዚአብሔር ወግበር ሰናየ፣ በእግዚአብሔር ታመን መልካም አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ ሲል ክፉ ማንሰራው ወይም ደግሞ በጎ የምናደርገው እግዚአብሔርን በምን መልኩ ነው የምንፈራው የሚለውን ጥያቄ ለራሳችን መመለስ ያስፈልጋል። ባልጾም እግዚአብሔር በነፍሴ ወደ ሲኦል በስጋይም ወደ መከራ ይከተኛል ብለን ነው የምንፈራው ነው? አይ ባልጾም እግዚአብሔርን ደስ አይለው፣ እግዚአብሔርን ለማስደሰት መጾም አለብኝ ብለን እግዚአብሔርን ለእግዚአብሔር ያለን አመለካከት ምን ይመስላል የሚለውን ማየት ያስፈልጋል። እንዴት ነው እግዚአብሔር የምናየው? እንግዲህ ቅዱሳን ሊቃውንት እንደሚያብራሩልን ከሆነ እግዚአብሔርን መፍራት ማለት እግዚአብሔርን እንደ ክፉ እንደ ጨካኝ ማየት መቁጠር የስንፍና ምልክት ነው። የምን ምልክት ነው? ለዚህ አንድ ማስረጃ ነው። አንድ ባለጸጋ አንድ ጌታ 3 ባሮቹን ጠርቶ ምን ሰጣቸው ነው የሚለው? ምን ሰጣቸው? መክሊት። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጣቸውና ወዴት ሄደ? ወደ ሩቅ ሀገር ሄደ አይደለም የሚለው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ቤታችሁ ስትገቡ በደንብ ይሁን። አንድ ጌታ 3ቱን ባሮቹን ጠርቶ ለአንደኛው 5 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 1 መክሊት ሰጠና ወደ ሩቅ ሀገር ሄደ ብሎ ነው። ያው ምሳሌ ነው። ምንድነው? እንዲሁ ይሆናል ይላል እንጂ ግን ምሳሌ ነው። ጌታችን በምሳሌ ያስተማረው ትምህርት ነው እና ወደ ሩቅ ሀገር ሄደ ማለት ይሄ ጌታ የተባለው እግዚአብሔር ነው። እግዚአብሔር ነው። ወደ ሩቅ ሀገር ሄደ ማለት ደግሞ እግዚአብሔር ረቂቅ መሆኑን ሲነግረን ነው። እግዚአብሔር ምንድን ነው? ሩቅ ሀገር የተባለው እግዚአብሔር ከኛ ወደ ሌላ ሀገር ሄዶ እኮ አይደለም፣ ግን አናየውም። እናየዋለን። ብዙ ነገር ሰጥቶናል። እናየዋለን፣ አናየውም። ስለዚህ ሩቅ ሀገር የተባለው አለመታየቱን አያችሁ፣ ከእኛ እይታ መሰወሩ እንጂ እግዚአብሔር እኮ በዙሪያችን አለ አይደለም፣ በውስጣችን አለ። እኛ እኮ ራሳችን በእግዚአብሔር ውስጥ ነው ያለነው፣ በመዳፍ ውስጥ አይደል ያለነው። ስለዚህ ወደ ሩቅ ሀገር ሄደ የተባለው ምንድን ነው ከተባለ አለመታየቱን ርቀቱን ለመግለጥ ነው እና ስጦታን ሰጠ። እንደውም ቅዱስ ዳዊት ደግሞ ምን ይላል? ወደ ሩቅ ሀገር ሄደ ማለት ወደ ሰማይ አረገ ማለት ነው ይላል። ወዴት? ሰማይ ሩቅ ነው ቅርብ ነው? ሩቅ ነው አይደለም? አሁን ሰማይ መጨረሻው ይታወቃል፣ መዳረሻው ይታወቃል። የጌታችንን እርገት የሚያወሳ ድርሰት የደረሰው ቅዱስ አባት ምን ይላል?
ሰላም ለእርገትከ ዘኢይትረከብ መጠኑ ወለንብረትከ ሰላም ለአቡከ ውስተ የማን። መዳረሻው ጫፉ ዳርቻው ለማይታወቅ ለእርገት ሰላም እላለሁ አለ። ለምን ሰላም ለእርገትከ ዘኢይትረከብ መጠኑ ማለት መዳረሻው ጫፉ ዳርቻው መጠኑ ልኩ ለማይታወቅ ለእርገት ሰላም እላለሁ። ስለዚህ ሩቅ ተብሎ የተጠራው ምንድነው ማለት ነው? አንደኛ አለመታየቱ ርቀቱ ምን ተብሎ ተጠርቷል? ሩቅ ተብሎ ተጠርቷል። ሁለተኛውስ እርገቱ ያረገ ወዴት ነው? ወደ ሰማይ ሰማያት። ስለዚህ አረገ። ታዲያ ቅዱስ ዳዊት ምን ይላል? አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከህ ወደ ላይ አረግህ ካለ በኋላ ወወሃብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ስጦታን ሰጠህ ይላል። ምን ሰጠህ? አሁን በደንብ የምናሰምርበት እግዚአብሔር ለሁላችን ምን ሰጥቶናል? ስጦታ። ስጦታ ሰጥቶን ምን አለ? አረገ። እንግዲህ ስጦታ ሰጥቶን አረገ ማለት አንደኛው ስጋዬን ብሉ ደሜን ጠጡ፣ በወንጌል ተማሩ፣ በመስቀል ጽኑ፣ በካህናት ተገሰጹ፣ ተመከሩ፣ በቤተ ክርስቲያን ኑሩ ብሎን ወዴት አረገ ማለት ነው። እየሰማችሁ ነው? ስጦታ የተባለው ቤተ መቅደሱ ስጦታ ነው። ስጋውና ደሙ ስጦታ ነው። ጥምቀት ስጦታ ነው። ንስሐ ስጦታ ነው። ካህናት ስጦታዎች ናቸው። መስቀል ስጦታ ነው። ታቦት ስጦታ ነው። ይህን ሁሉ ሰጠንና ወደ ሰማይ ሰማያት ምን አለ? አረገ ማለት ነው። ሌላው ደግሞ ስጦታን ሰጠህ ማለት ስጦታ ሰጠን፣ ለእያንዳንዳችን አካል ዘያክል ሰጠን፣ የሚበቃ አካል ሰጠን። የሚበቃ ምን? አሁን አካላችን የሚበቃ ነው አይደለም? ለእያንዳንዳችን አባቶቻችን አካላችንን አካል ዘያክል ይሉታል። የሚበቃ አካል በቃ ለኛ ለማየት የሚበቃ ዓይን፣ ለመስማት የሚበቃ ጆሮ፣ ለመሄድ የሚበቃ እግር፣ ለመዳሰስ የሚበቃ እጅ፣ ለመተንፈስ የሚበቃ ሁሉንም በቃ አካል ዘያክል የሚበቃንን አካል ሰጠን። ስጦታን ሰጠንና ግን አላየነው። የሰጠንን አይተነዋል? አላየነውም አይደለም? ስለዚህ እግዚአብሔር ሰጠን፣ ስጦታን ሰጠን እና አይታይም። አለመታየቱ ሩቅ አገር ተባለ ማለት ነው። ሰጥቶናል፣ አይምሮ ሰጥቶናል፣ ልቡና ሰጥቶናል፣ እጅ እግር ሰጥቶናል፣ አምስቱን የስሜት ሕዋሳት ሰጥቶናል። በዚያው ላይ ደግሞ እንደ አቅማችን ስጦታንም ሰጥቶናል። ሀብት የተሰጠው ሰው አለ፣ ዕውቀት የተጨመረለት ሰው አለ፣ የመናገር ስጦታ በተለያየ ጸጋውን ዘርዘርን መጨረስ ስለማንችል ቅዱስ ጳውሎስ ምን አለ? ስለማይነገር ስጦታው እግዚአብሔር ይመስገን አለ። ምን ስለማይ? አንዳንዴ አነቃቂ ንግግር የሚናገሩ ሰዎች አሉ፣ በቪዲዮ በምንም የሚታዩና ጠዋት ስትነሳ እግዚአብሔርን አመስግን ይሉና ቢያንስ 5 ነገሮችን አስባ አመስግን ይላሉ። ስንት ነገሮች? እኔ የሰማሁትን ነው። ሌላም አንደኛ አንተ ተነስተሃል፣ ተኝተው የቀሩ አሉ። ስለዚህ ተኝተው የቀሩ አሉ። ስለተነሳ ምን በል? አመስግን። አንተ ተነስተህ ዓይንን ገልጠሃል፣ ልክ እንደነቁ የማያዩ ሰዎች አሉ። አመስግን። እንዲህ ይሉና 5 ነገሮች ይጠቅሳሉ። ነገር ግን ዘርዝሮ መጨረስ ይቻላል? ይቻላል? አሁን ለዚያ ነው ቅዱስ ጳውሎስ ስለማይነገር ስጦታው ማን ይመስገን? አሁንም እግዚአብሔር ይመስገን። ምን ስለማይነገር። ስለዚህ ስጦታን ሰጥቶናል። የሰጠን እግዚአብሔር ግን አናየውም። እናየዋለን? አናየውም። አንደኛ አለመታየቱ ሩቅ አገር ተብሏል። ሁለተኛ ወንጌል ስጋውን ደሙን ንስሐን የሰጠን አምላክ ደግሞ ወደ ሰማይ ሰማያት አርጓል። ስለዚህ አሁን ከኛ የሚጠበቀው ምንድነው ከተባለ ታምኖ ምን ማለት መሰማራት። ስጦታው አለ፣ መክሊቱ አለ። ስለዚህ በክፉዎች ላይ አትቅና። እግዚአብሔር ጉልበት ሰጥቷቸው በጉልበታቸው የደከመ መርዳት ሳይሆን ደካማውን መቀማት፣ ማሳዘን። እንደዚያም ሆኖ ደግሞ በከበሩ ሰዎች አትቅና። ስለዚህ አንተ በእግዚአብሔር ታመን። በማን ታመን? በእግዚአብሔር ታመን። መልካምም ደግሞ አድርግ። በምድር ላይ ተቀመጠ፣ ቤተክርስቲያን ኑር፣ ታምነህም ተሰማራ። ስለዚህ ከእነዚህ ከ3 ሎሌዎች ባሮች መካከል አንደኛው የሰነፉ ባሪያ የተባለው የተሰጠውን መክሊት ነገደበት። ነግዷል? አልነገደም አይደለም? በጨርቅ ጠቀለለውና
ምድር ቆፍሮ ምን አለው? ቀበረው። ለምን? ስለፈራ። ሰምታችሁኛል? ምን ስላለ ነው? ፍርሃት። አንዳንድ ጊዜ አጉል ፍርሃት ሰይጣን ያመጣበታል። ስለፈራ ቀበረው። ከዚያ በኋላስ ከብዙ ዘመን በኋላ የነዛ ባሮች ጌታ መጥቶ ሲቆጣጠር ይሄ ሰው ምንድን ነው ያለው? ጌታዬ አንተ ካልበተንክበት እንደምትሰበስብ ካልዘራህበት እንደምታጭድ ክፉ ጨካኝ ጌታ መሆንህን ስለማውቅ። ምን ስለምን? ስለማውቅ። ያውቀዋል? ትክክል ነው? አላወቀም። ስለማውቅ ሌባ እንዳይቀማኝ፣ ወንበዴ እንዳይዘርፈኝ፣ ቀጣፊ እንዳያታልለኝ ፈራው። ስለዚህ ምድርን ቆፈርሁና በጨርቅ ጠቅልዬ መክሊትህን ቀበርሁ። እነሆ መክሊትህ አለ። ምን አለ? መክሊት ጠፍቷል። መክሊቱ ከጌታው የተቀበለው መክሊት ሙሉ አለ አይደለም? የጎደለ የለም። መክሊት አለ አለው። የጌታው መልስ ምንድን ነበረ? እንዲህ እንደሆንኩ ታውቃለህ አለ። ያልዘራሁትን እንደማጭድ ያልበተንሁትን እንደምሰበስብ ክፉ ጨካኝ እንደሆንኩ ታውቃለህ አለ። ግን መልስ የለውም። ያውቃል? አያውቅም። አሁን እዚህ ላይ ምን ልነግራችሁ ፈልጌ ነው፣ ለእግዚአብሔር ያለን አመለካከት መለየት አለበት። እግዚአብሔርን የምንፈራው ኃጢአት ብሰራ ያጠፋኛል ብለን ነው ወይስ ጽድቅ ብሰራ ያከብረኛል ብለን ነው? ወይስ እግዚአብሔርን ደስ አሰኘዋለሁ ብለን ነው? እና እግዚአብሔርን መፍራት ማለት እግዚአብሔርን ደስ ማሰኘት ወይም እግዚአብሔርን ደስ የሚያሰኘውን ነገር ምን ማለት ማድረግ፣ መስራት። ይሄ ነው መሆን ያለበት እንጂ ፍርሃታችን ከፍርሃት የተነሳ አይ ባልጾም ይቀጣኛል፣ ባልጸልይ ይቀጣኛል፣ ዛሬ ጸሎት ስላሳጎልኩ ይኸው መከራ ሊመጣብኝ ይችላል። በዚህ አይነት ፍርሃት መሆን የለበትም። በቃ ጸሎት እግዚአብሔርን ማነጋገር ነው። ማን ማነጋገር ነው? እስከ እግዚአብሔር ጋር መነጋገር ደስ ያሰኛል፣ ያሰኛል። አሁን አንድ የዚህ ወረዳ ባለስልጣን መጥቶ እዚህ ጋር እንደው እሱን ማነጋገር ደስ ይላል አይደል? ያው ችግር ይኖራል። እንደው እንደዚህ ታደርግልኝ። እግዚአብሔርን ማነጋገር ደግሞ የበለጠ ምን ይላል? ደስ ይላል። ስለዚህ እኛም ደስ ስለሚለን እግዚአብሔርን ስለሚደሰት ስንጾም፣ ስንጸልይ፣ ከኃጢአት ስንርቅ እግዚአብሔርን ደስ የሚያሰኘውን ነገር በማድረግ ነው እንጂ እንዲህ ባላደርግ እንዲህ ያደርገኛል ብለን ለእግዚአብሔርን ያለን አመለካከት መለየት አለበትም። ስለዚህ ይህ ሰው ክፉ ባሪያ የተባለው ሰነፍ ባሪያ ሀካይ የተባለው ሰው በቃ እግዚአብሔርን አያውቀው፣ በሚያውቀው ፈርቶታል። ስለዚህ ተቀጣ። ሁለት ነገር ነው የተደረገበት። አንደኛው ተወሰደበት አይደለም? ይሄን መክሊቱን ውሰዱበት አይደል የተባለው? ስለዚህ አንደኛ ለዚህ ያበቃው ምንድነው? ፍርሃቱ እንዳይሰራ አድርጎታል። እንዳይወጣ እንዳይወርድ አድርጎታል። እንዳይሰማራ አድርጎታል። አሁን ይሄንን ቅዱስ ዮሐንስ አፈወርቅ ምን ያልመሰላችሁ እሱ ቢሰርቁኝስ የሚል ፍርሃት ነው ያለበት። እንደገና ከተሰረኩ ደግሞ መጥቶ ቢፈርድብኝስ የሚል ፍርሃት ነው ያለው። ስለዚህ የእሱ አማራጭ ምንድነው? የሰጠኝን እንደተከበረ ይዤ ልጠብቀው ብሎ ነው ያሰበው። ነገር ግን ጽድቅ ወይም ከፍርድ ማምለጥ ኃጢአት አለመስራት ብቻ አያድንም። ምን አለማድረግ? አሁን ብዙ ሰዎች ምን ይላሉ? እኔ ኃጢአት የለብኝ ምን ሰርቼ ይላል። ኃጢአት አለመስራት ብቻ አያጸድቅም፣ አያድንም፣ አያከብርም። ጽድቅ መስራት ያስፈልጋል። ምን መስራት? ጽድቅ መስራት ያስፈልጋል። ስለዚህ የሰው አላጎደለም። ካላጎደለ አልበደለም ማለት ነው። አልበደለም። ነገር ግን ያጠፋው ምንድነው? አንደኛ ጌታውን አለማወቁ፣ ሁለተኛ እኔ መክሊቴን የምጠብቃት እኔ ነኝ ማለቱ ማሰቡ እና እግዚአብሔር የሰጠው አንተ ተንቀሳቀስ እንድታተርፍ ማደርግህ እኔ ነኝ፣ አንተ በእኔ ታምነህ ምን በል ተሰማራ። ስለዚህ ዛሬ ከኛ የሚጠበቀው ብበድልስ፣ አሁን ንስሐ ግቡ ሲባል ብበድልስ፣ ኃጢአት ብሰራስ ገና ነኝ። የእኛን ድርሻ መስራት የሚገባን በጊዜ ነው። በምንድን ነው? በጊዜ ነው። ጊዜ ደግሞ ተለክቶ ተመጥኖ ነው የተሰጠን።
ስለዚህ በተሰጠን በተለካልን ጊዜ በጎ ስራ እንድንሰራ እግዚአብሔር ይርዳል እና ለእግዚአብሔር ያለ በእግዚአብሔር ላይ ያለን አመለካከት መቀየር አለበት። እግዚአብሔርን ፍርዱን አይደለም መፍራት ያለበት፣ ፍርዱን አይደለም እግዚአብሔርን እንዲህ ባደርግ ደስ አሰኘዋለሁ የሚል እና አንደኛ ተፈረደ ተቀማ፣ ሁለተኛ ደግሞ ተፈረደበት። ሁለቱን ባሮች ካየን ግን ሶስት ነገር ይዘው ተገኙ። ስንት ነገር? ሶስት ነገር። አንደኛ መክሊቱን አልናቁም፣ ንቀዋል። መክሊት የሰጣቸው ማን ነው? እግዚአብሔር ነው አይደለም? ለአንዱ 5 ለአንዱ ስንት? 2። አሁን 2 የተሰጠው ሰው ጌታዬን ምን አይቶብኝ ነው? ያባክናል ብሎ ነው? ከጓደኛዬ ለይቶ ለኔ 2 የሰጠኝ? ለሱ 5 ሰጠው፣ እንዴት ለኔ 2 ይሰጠኛል የሚል ስሜት አድሮበታል? አላደረበት። የጓደኛውን አይቷል? አላየም። ያየው የማን ብቻ ነው? የራሱ። ለኔ የሚችለውን የሚገባኝን ጌታ ይሄን ሰጥቶኛል ብሎ የተሰጠውን መክሊት አከበረ። አልናቀም፣ አላጎረመረመም፣ አላኮረፈም፣ ጥያቄ አላነሳም። ስለዚህ ከክርስቲያን የሚጠበቀው ምንድነው ከተባለ ታምኖ መሰማራት። መጀመሪያ ያለንን የተሰጠንን መረዳት። ምን ማለት? መረዳት፣ ተረድቶም አክብሮ መያዝ። አሁን ብዙዎቻችን የምናየው ሰው እኔ ምን አለኝና እንደው እንዲህ ቢኖረኝ እንዲህ አደርግ ነበር፣ ግን ገንዘብ የለኝም። አሁን ስልጣን ላይ ያሉ ሰዎች ስራ እየሰሩ አይደለም። እንደው ስልጣን ቢኖረኝ እኔ ይሄ ቢኖረኝ የምንለው ነገር አለ። እንግዲህ መክሊት የሌለው ስጦታ ያልተሰጠው ሰው በምድር ላይ የለም። አካል አንድ ስጦታ ነው፣ እድሜ ሌላ ስጦታ ነው ብለናል አይደለም? ሙሉ አካል አንድ ስጦታ ነው፣ ስጦታው ብዙ ነው እና ስጦታ ሰጥቶናል። የተሰጠንን ስጦታ አክብሮ ምን ማለት መያዝ፣ አክብሮ መያዝ። ይሄ መጀመሪያው እግዚአብሔር ስጦታ ሰጥቶኛል፣ ስለ ስጦታው ማመስገን፣ ስለ ስጦታው ማመስገን። ይሄንን ስጦታ የሰጠኝ እግዚአብሔር እኔን ስለሚያምንብኝ ነው፣ እንደምሰራ ስለሚያውቅ ነው፣ እንደማተርፍበት ስላመነ ነው ብሎ የተሰጠንን ስጦታ አክብሮ ይዞ ስለ ስጦታው እግዚአብሔር ምን ማለት ማመስገን። ከሁለቱ ባሮች የተገኘው ይሄ ነው። የተገኘባቸው በጎ ነገር ይሄ ነው። በቃ የሰጠን እግዚአብሔር ነው ብለው ስጦታውን አከበሩ፣ ስለ ስጦታውም እግዚአብሔርን አመሰገኑ። ሁለተኛ ከነዚህ ሰዎች የተገኘው ታምነው ተሰማሩ። ታምነው ምን አሉ? ሌባ ቢሰርቀንስ ብለዋል። ልክ እንደ ሶስተኛው ሰው ማለት ነው። እንደው ሌባ ቢሰርቀን፣ ወንበዴ ቢቀማን፣ ብንከስርስ፣ ቢፈርድብንስ ብለዋል አላሉ። ታምነው ምን አሉ? ተሰማሩ። እኛ ባሪያዎቹ ተነስተን እንሰራለን። ነህምያ የተናገረው እግዚአብሔር የሰማይ አምላክ ምን ይላል? ያከናውናል። እኛ እንሰራለን፣ ማን ያከናውናል? እግዚአብሔር ያከናውናል። እኛ እንጠራለን፣ የሚያበረክተው ማን ነው? እንድናተርፍ የሚያደርገው ማን ነው? ከሌባ የሚጠብቀን ማን ነው? ስለዚህ ታምነው ተሰማሩ። ያመኑት እግዚአብሔርን ብቻ ጌታቸውን አመኑ፣ ታምነው ተሰማሩ። ይህ ታምኖ መሰማራት የሚለው በሁለት መንገድ ነው። የመጀመሪያው እኔ እወጣለሁ፣ እወርዳለሁ፣ እሰራለሁ፣ እግዚአብሔር ስራዬን ይባርክልኛል። አንደኛው ይሄ ታምኖ መሰማራት። ሁለተኛው ታምኖ መሰማራት የሚለው ግን በእውነት ጌታቸው ወደ ሩቅ አገር ሄዷል አይደለም? ያያቸዋል። ምክንያቱም ሰጥቷቸው ወዴት ነው ሄደው? ወደ ሩቅ አገር። አይቆጣጠራቸው። አቴንዳንስ ሳይዝ አንተ ለምን ተኝተህ አረፈርክ? ለምን በስራ ሰዓት አትገባም? ለምን እዚህኛው ገበያ አልሄድክም? ለምን አልወጣህም አልወረድክም ብሎ ይቆጣጠራል? አይቆጣጠርም አይደለም? ግን ባይቆጣጠራቸውም ስራ ከመስራት ሰንፈዋል? አልሰነፈም። ቢኖርም ባይኖርም ቢቀርብም ቢርቅም ቢያያቸውም ባያያቸውም ስራቸውን ከመስራት አላቋረጡም። ወዲያውም ወጥተው ነገዱበት ይላል። ወዲያው ወጥተው ምን አሉበት? ወደ ስራ ቀየሩ። ስለዚህ መታመን የሚለው በሁለት መንገድ ነው። አንደኛው አልፈሩ፣ አልሰጉ። ኪሳራ ቢመጣስ፣
በኋላ ዋናውን አክስረን ብንጠየቅስ የሚል ፍርሃት በልባቸው ውስጥ የለም። ማንን ታመኑ? እግዚአብሔርን ታመኑ ማለት ነው። ሁለተኛው አለቃችን የለ ጌታችን የለ ብለው ደግሞ ወደ ኋላ ላሉ ስራ ከመስራት ከመውጣት ከመውረድ ከመትጋት አልለገሙ። ስለዚህ በትጋት ሰሩ። አሁን ምንድነው ታምነ ተሰማራ የሚለው ምንድነው የሚያሳየን ካልኛ አንደኛ ይሄን አንደኛው በቃ እግዚአብሔር ስጦታ ሰጥቶኛል። ምን ሰጥቶኛል? በዚህ ሳምንት እያንዳንዳችን ለራሳችን የምንጠይቀው ጥያቄ እግዚአብሔር ለኔ የሰጠኝ ስጦታ ምንድነው? ለምሳሌ እግር ሰጥቶኛል፣ ምን እንዳረግበት ነው? እንደው ሆዴን ለመሙላት እንድሮጥ ነው ወይስ እንድሰግድበት ነው? ለምን ነው የሰጠኝ? በዚህ በጤነኛው እግሬ ምን መስራት እችላለሁ ለእግዚአብሔር? እግዚአብሔር ደስ የሚያሰኘው ነገር ምን ነው? ደስ የሚያሰኘው አያችሁ፣ እግዚአብሔር ስለሰጠን ብቻ ሊሰማን የሚገባው የመጀመሪያው እግዚአብሔር እኛን ስራ መስራት እንደምንችል ያምንብናል። ምን ይልብናል? ይተማመንብናል። ተማምኖብን ስራ ሰጥቶናል። ገንዘብ ሰጥቶናል፣ ዕውቀት ሰጥቶናል፣ ትዳር ሰጥቶናል፣ ልጆች ሰጥቶናል፣ ባል ሰጥቷል፣ ሚስት ሰጥቷል። ይሄ ስጦታ ነው የእግዚአብሔር። ይሄን የሰጠኝ እግዚአብሔር በአግባቡ ልመራበት ነው። ስለዚህ ቤተሰቤን ሳሳድግ በምን መልኩ ባሳድግ እግዚአብሔር ደስ ይለዋል? ልጆችን ሰንበት ትምህርት ቤት ባስተምራቸው፣ መንፈሳዊ ትምህርት ባስተምራቸው፣ ለቅዳሴ ለኪዳን ባተጋቸው፣ በቤቱ ባሳደጋቸው በምንድን ነው ደስ የሚለው እግዚአብሔር? ምክንያቱም እነሆ ልጆች የእግዚአብሔር ስጦታዎች ናቸው ይላል። የማን ስጦታዎች ናቸው? የሆድም ፍሬ የእርሱ ዋጋ ነው ይላል አይደለም ዳዊት? ልጆች የማን ስጦታዎች ናቸው? አሁን ልጆች ተሰጥቷቸው ቤተ ክርስቲያን ሲመጡ ልጆችን አስተኝተው የሚመጡ ከሆነ መንፈሳዊ ስራ ሲሰሩ ልጆቻቸው እንዳያዩዋቸው ደብቀዋቸው ከሆነ ወይም ለቤተ ክርስቲያን ያላቸውን አመለካከት በደንብ ያውቁ ካላደረጓቸው እግዚአብሔር ደስ አላሰኙትም ማለት ነው። እግዚአብሔር ደስ የሚያሰኙ ወላጆች ልጆቻቸውን እግዚአብሔርን በመፍራት በማወቅ ያሳድጓቸዋል። ሃይማኖታቸውን እንዲያውቁ፣ ካህናትን እንዲያውቁ፣ ዕጣኑ እንዲሸታቸው፣ ቅዳሴውን እንዲያደምጡ እያደረጉ ያሳድጓቸዋል ማለት ነው። ስለዚህ ይላል ሶሎሞንም ልጅህን በሚሄድበት መንገድ ምራው ይላል። ምን በሚልበት መንገድ? ያ ማለት እንዲሄድ በምትፈልገው መንገድ ምራው። እንዲሄድ በሚሄድበት ምራው። በሸመገለ ጊዜ ከእርሱ ምን አይልም? ፈቀቅ አይልም። ወገን እንዲወድ፣ ሰው እንዲያከብር፣ ሌብነትን እንዲጸየፍ፣ እግዚአብሔር እንዲያገለግል፣ ሁልጊዜ እግዚአብሔር ያየኛል እንዲል አድርገን ካሳደግ ነው ያ ማለት መክሊታችንን ምን አልነው ማለት ነው? አበዛ ነው ማለት ነው። ነገርንበት ማለት ነው። አዘረፍንበት ማለት ነው። ነገር ግን ልጅ ደግሞ ምን ይሰራል ወደ ጓዳ ብለን በጎውን ነገር ካላሳየ ነው እንደዛ ከሆነ ደግሞ ስራውን አልሰራንም ማለት ነው። ስለዚህ ታምኖ መሰማራት ማለት ስጦታን አክብሮ ስለ ስጦታው እግዚአብሔር ምን ማለት ነው? ማመስገን። እግዚአብሔር ይህን ስጦታ የሰጠኝ እንደማተርፍበት እርግጠኛ ስለሆነብኝ ነው ማለት። አንዳንድ ጊዜ እንደው ሰውን እንኳን ላለማስቀየም ስንል የምናደርገው ነገር የለም። እኔ አንድ ጓደኛ ነበረኝ የምማረው ለእናቴ ስል ነው የሚል ማለት ነው። አሁን ግን በጣም ትልቅ ደረጃ ላይ ደርሶ አንድ ትልቅ ድርጅት ኃላፊ ሆኖ እሱንም ቤተሰቡንም ልጆቹንም ጥሩ ኑሮ ያኖራል። ግን መጀመሪያ ይማር የነበረው ለማን ነበረ? ለእናቱ። እናቴ እንዳትቀየመኝ ብዬ ነው፣ እናቴን ስለማከብራት ነው፣ ስለምወዳት ነው እያለ ይማር ነበር። ደስተኛ አልነበረም። ምክንያቱም በወቅቱ ይቸግራቸው ስለነበረ እኔ ብሰራ ነው ሰርቼ ባሰልፍላት ነው ፈልገው፣ ግን እሷ ደግሞ እንደማትፈልጋለች ለእናቴ ለማብረው። ስለዚህ አሁንም ለእግዚአብሔር ብለን መስራት የለብንም። ለእግዚአብሔር በቃ እግዚአብሔር ይሄን እንዲወጣው ሰጥቶኛል ማለት እና ስጦታን አክብሮ መያዝ ከኛ ይጠበቃል ማለት። የመጀመሪያው ታምኖ መሰማራት ማለት ስጦታን አክብሮ መያዝ፣ ማየት፣ መቀበል። ምክንያቱም የተቀበልነው በሙሉ የኛ አይደለም። የማን ነው? ምን ትብከ ዘኢነሳይከም ካለከ፣ ከሌላ ያልተቀበልከው ምን አለ ይላል። ምን አለ? አካላችን ከማን ነው? ዘመናችን ከማን ነው? ጤናችን፣ ገንዘብ ካለ፣ ዕውቀት ካለ፣ ስልጣን ካለ ከማን የተቀበልነው? ስለዚህ የኛ የሆነ የለም ማለት ነው። እና
ሁሉንም የተቀበልነው ከእግዚአብሔር ከሆነ ደግሞ ሊተሳሰበን ደግሞ ይመጣል። ምን ሊለን? ሊቆጣጠረን፣ ሊጠይቀን፣ ሊተሳሰበን ተመልሶ ምን ይላል? ይመጣል። ስለዚህ ሲመጣ በሰጠኝ መክሊት ምን አትርፌያለሁ የሚለውን እንደምንጠየቅ እያሰብን እግዚአብሔር ሲጠይቀኝ በእውነት ደስ እንዲለው ምን እንዲለው? መቼም እግዚአብሔር አንድ እንኳን እንዲሞት አይወድም ይላል። አንድ እንኳን እንዲጠፋ አይወድም። ምናልባትም እየበደል እግዚአብሔር ሲዘገይ እድሜ ሲሰጠን እንድንመለስ ነው፣ እንዳንጠፋ ማለት ነው። እግዚአብሔርን ምን ያስደስትሃል ቢባል እግዚአብሔር የሚያስደስተው ነገር የሰው ሁሉ መዳን ነው። የማን ሁሉ መዳን? ሁላችን ስንድን፣ ሁላችን ስንጸድቅ፣ ሁላችን ወደ መንግስቱ ስንወርስ፣ ሁላችን ስንፋቀር፣ ይሄ እግዚአብሔር በዚህ ደስ ይለዋል። ስለዚህ እግዚአብሔር ሲመጣ ደስ የሚያሰኘውን ስራ ይዤ እንድቀርብ የሰጠኝን አክብሬ ዛሬ ማትረፍ አለብኝ የሚል ስሜት መያዝ አለብን። የመጀመሪያው። ከዚያስ አዎ እግዚአብሔር ሁላችንን መክሊት ሲሰጠን ታምነን እንድንሰማራ ነው ማለት። እኛ እንሰራለን፣ የሚያከናውነው ማን ነው? እግዚአብሔር። አሁን ብዙ ጊዜ እግዚአብሔር ንስሐ ግቡ የሚል ትምህርት በቤቱ እንዲሰበክ መምህራንን ይልካል እና ይነግሩናል። ብዙ ጊዜ ንስሐ ግቡ የሚል ትምህርት ሰምተናል አይደለም? ግን ብዙዎቻችን ምን እንላለን? አሁን ንስሐ ገብቼ ተመልሼ ኃጢአት ብሰራስ አይደለም? ቆርቤ እንደገና ተንብልስ። ስለዚህ እንደምን አንዴ ስራዬን እንደውን ነገሩን ሁሉ አጠናቀቄ መጨረሻ ላይ ዓላማው እኮ አለን፣ ሐሳቡ አለን። ግን የሚያስፈራ ምንድን ነው? በወድቅስ ምን ብል? መጽሐፍ ምን ይላል መሰላችሁ? ጠላቴ ሆይ በወድቅ እነሳለሁና ደስ አይበለኝ። እስኪ በሉት፣ ጠላቴ ሆይ በወድቅ እነሳለሁና ደስ አይበለኝ። በወድቅ ምን እላለሁ? አሁን እኛ ገልብጠነው ነው። ንስሐ ገብቼ ኃጢአት ብሰራስ ነው አይደል የሚያሳስበን? ስጋውን ደሙን ከተቀበልኩ በኋላ እንደገና በዋሽስ፣ እንደገና ባጭበረብርስ፣ ሌላም ነገር የሚያሰጋን ይሄ ነው። እግዚአብሔር የሚለን ምንድነው? ብትወርቅ ምን ትላለህ? ትነሳለህ ነው እንጂ ብትነሳ ትወርቃለህ። አሁን እኛ የሚያስፈራን ይሄ ነው። ብነሳ በወርቅስ፣ ተነስቼ በወርቅስ የሚለው እንደገና ደግሞ ምን በወርቅ ምን እላለሁ? ይሄ እኮ ሰይጣን ሆይ ዛሬ ብስት፣ ዛሬ በወድቅ በንስሐ እነሳለሁ ደስ አይበለኝ። ስለዚህ እነሳለሁ የሚለውን ማሰብ እና የምንተማመነው በማን ነው? በእግዚአብሔር። በእኛ ጥረት የሆነ ነገር የለም። በእኛ እውቀት፣ በእኛ ጥበብ፣ በእኛ ፍልስፍና፣ በእኛ ጥረት የመጣም የለም። በእኛ ነገርም ደግሞ የሚጠፋ የለም። ስለዚህ እኛ እንሰራለን። ማን ይባርካል? እግዚአብሔር ይባርካል። እኛ እንወልዳለን፣ ልጆች በእኛ በኩል ይመጣሉ። ማን ያሳድጋል? እኔ ተከልኩ አጵሎስ አጠጣ ለጳውሎስ። ማን ያሳድጋል? እግዚአብሔር ያሳድጋል። እኔ ተከልኩ አለ፣ አስተማርኩ። ጳውሎስ ደግሞ እናንተን መከረ። ማን ያጸድቃል? እግዚአብሔር ያጸድቃል። ስለዚህ የሚሰራ እኛ እንሰራለን፣ ስራውን የሚያከናውን ግን ማን ነው? እግዚአብሔር ነው። ስለዚህ መታመን ማለት ይሄ ነው። ታምነህ ተሰማራ። የሚያከናውንልኝ እግዚአብሔር ነው። የሚባርክልኝ እግዚአብሔር ነው። የሚያከብረኝ እግዚአብሔር ነው። የምሰራውን ስራ ከጫፍ የሚያደርስልኝ እግዚአብሔር ነው ብሎ መተማመን፣ አንደኛው በእግዚአብሔር ላይ መደገም። ሁለተኛ ተወከል በእግዚአብሔር ማለት ይሄ ነው። ሁለተኛው ደግሞ ስትሰራ በእውነት ሰውን ለማስደሰት ብለህ አትስራ። ማን ለማስደሰት ብለህ ስራ? አሁን እነዚህ ሁለቱ ባሮች ጌታቸው መክሊት ሰጥቷቸው ወደ ሩቅ ሀገር ሄዷል። እንደሰማነው ከሆነ ከረጅም ጊዜ በኋላ ነው የመጣው። የሰጠው አምስቱን መክሊት ይዞ ሲደክም ነው የኖረው። አንድም ቀን አልሰነፈም። በትጋት ሰራ። ከመትጋቱ የተነሳ አምስት ወልዶ ስንት ሆነለት? 10 ሆነለት። 2 የተቀበለው 2 ወለደና 4 ሆነለት። ስለዚህ አንድም ቀን ወደ ኋላ አላለም። በትጋት ሰራ። ስለዚህ ከክርስቲያንም የሚያስፈልገው ምንድነው? እግዚአብሔርን ታምነን ከኛ ምን ይፈልጋል? ጥረት። አየንም አላየንም፣ ሰው አየንም አላየንም፣ እግዚአብሔር ያየኛል። እግዚአብሔር የሌለበት ቦታ የለም አይደለም? ቅዱስ ዳዊት ከፊት ወዴት እሄዳለሁ አለ፣ ከመንፈስ ወዴት እሸሻለሁ?
ወደ ላይ ቦታለህ፣ ወደ መቀመቃት ቦርድ አንታለ እንደው ጨለማን እንኳን ተገን ባደርገው እስመ ጽልመትን ይጸልም ባቤከ በአንተ ዘንድ ምን የለም ጨለማ የለም። ስለዚህ ቅዱስ ዮሐንስ አፈወርቅ ምን ያልመሰላችሁ በንግድህ ሚዛንህ ለአንተ ይመሰክርልሃል ይላል። በሚዛንህ አላጭበረበርክም። ፍርድ ስትፈርድ ሌላም ስራ ስትሰራ ማንም ሰው አይ ግን የምትሰራው ስራ ራሱ ትክክል እንደሆንክ ይነግርሃል። እንደሳት እንደበደልክ ህሊናህ አይፈርድብህም፣ አይወቅስም። ህሊናችን የማይወቅሰንን ነገር ማድረግ ማለት ነው። ሰው ቢኖርም ባይኖርም አሁን መኪና ሰዎች ሲነዱ ትራፊክ ከሌለ ችግር የለም ማለት ትራፊክ ይፈራል። ከሌለ ግን ችግር የለም። ምን ፈራው ፖሊስን ነው። ለእግዚአብሔር ለህሊና መገዛት በቃ ማስቀደም ያለብን ይሄም ባደርግ እግዚአብሔርን አስቀይመዋል፣ እግዚአብሔር ደስ አይለው፣ እግዚአብሔር ያዝንብኛል የሚለውን ማያዝ እና በእግዚአብሔር ላይ ታምኖ መሰማራት በጥረት መሄድ ማለት ነው። በጣም የሚገርመው ሶስተኛው እነዚህ ባሮች ያመጡት ምንድነው? ሁለት ያተረፈው ሁለት የሰጠው አራት ይዞ መጣ። አምስት የሰጠው ደግሞ ስንት ይዞ መጣ? 10 ይዘው መጣው። የሁለቱም ንግግር አንድ አይነት ነው። አምስት የተቀበለው ምን አለ? ጌታ ሆይ 5 መክሊት ሰጥተህ የነበረ እነሆ መክሊት 5 አተረፈ፣ 10ሩን መክሊትን ከነትርፉ ምን በል ውሰድ። ሁለት ያተረፈው ሁለት ሰጥተኛል፣ እንደገና ሁለት አትርፏል ከነትርፉ። ባለ ሁለቱ 4 ነው ያቀረበው፣ ባለ 5ቱ ስንት ነው ያቀረበው? ትርፋቸው ታዲያ እነሱ ምንድነው? 5 ተሰጣቸው። ዘመኑን ሙሉ ሲደክም ቆየ። እንደምንሰማው ከረጅም ጊዜ በኋላ ነው ጌታው የመጣው። 10ሩንም ሰጠ። ድርሻዬን ስጠኝ ብሏል? የልፋት የዋጋ ምንድነው ብሏል? አላለም። 5 ተሰጠው፣ 10 አደረገ። ይዞ መጣና ጌታ ሆይ ገንዘብን ከነትርፉ ውሰድ። መጀመሪያም 5ቱ ያንተ ነበር። 5 ሳተርፍም በኔ ብልጠት፣ በኔ ትጋት፣ በኔ እውቀት ሳይሆን በማቸርነት ነው፣ በአንተ ነው። ስለዚህ 10ሩም የማን ነው አለ? ያንተ ነው፣ ውሰድ። ባለ ሁለቱም እንደዚሁ ውሰድ አለ። ስለዚህ ምንደኞች አይደሉም። የነዚህ የባሮች ደስታቸው ምንድነው ማለት ከጌታ ጋር መኖር ብቻ ለነሱ ትልቅ ደስታ ነው። ከማጋራ መኖር በቃ ያ 5 መክሊት የሰጣቸው ጌታ ጌታቸው ተብሎ መጠራቱ የሱ ሎሌዎች ተብለው መጠራታቸው ብቻ ለነሱ ምንድን ነው በቂ ነው። አሁን ብዙዎቻችን እንላለን እኔ ህይወቴን ሙሉ ቤተክርስቲያን አገለግልኩ። ቤተክርስቲያን ምን አደረገችልኝ? ምን ሰጠችኝ? ህይወቴን፣ ልጅነቴን፣ ውበቴን፣ ለጋነቴን ገበርኩላት፣ ግን ምን አደረፈችልኝ የሚሉ ሰዎች አሉ። ሰማላችሁ በየሚዲያው። እኛ እኮ በረሃ ለበረሃ ተንከራተትንላት፣ ብዙ ዋጋ ከፈል፣ ግን ምን አደረገች? ይሄው ጭራሽ እንደዚህ ነው ብለው ቤተክርስቲያንን እግዚአብሔርን ለመክሰስ የሚሞክሩ ሰዎች አሉ። እነዚህ ሰዎች ዘመናቸውን ሙሉ ለፉ፣ አተረፉ። ያተረፉትን ኮሚሽን ስጠን አላሉ። የሚደርሰንን ደሞዛችን ስጠን አላሉ። ገንዘቡን ከነምኑ አቀረቡ? ከነትርፉ። ስለዚህ እኛ ምንድነው የሚያስተምረን ይሄ ምሳሌ ካልን አያችሁ፣ ምድራዊ ሀብት፣ ምድራዊ ጥቅም። እኛ እኮ እንዴ 2 ወር ካስቀደስን በረከት እንፈልጋለን። ምድራዊ በረከት እንፈልጋለን። እንዴ ጽድቅ ከሰራን ጭብጨባም እንፈልጋለን፣ ሌላም ነገር እንፈልጋለን። የምንፈልገው ነገር አለን። ምንም አልፈለጉም እነዚህ ሰዎች። ይሄው ከነትርፉ ሰደው አንተ እና ቅዱስ ዮሐንስ አፈወርቅ ይገረማል። እነዚህ ባሮች ጥቅማቸው ታዲያ ምንድነው ይልና ሲመልስ ምን ይላል? ለካ የነሱ ትልቁ ጥቅም የዛ ጌታ ሎሌዎች መባል ነው ይላል። የማጌታ ሎሌዎች፣ መክሊት የሰጣቸው ጌታ ሎሌዎች መባል ለነሱ ትልቅ ክብር ነው። ስለዚህ እኛም ክርስቲያኖች እግዚአብሔር አምላካችን ስለሆነ ብቻ ደስ ሊለን ይገባል። ለዚያ ነው ዕንባቆም ምን አለ በትንቢቱ ላይ የወይራ ስራ ቢጎድል አለ ባይከናወን፣ እንደ ቀድሞ ባያፈራ፣ ላሞች በበረቱ በጎችም በጋጡ ባይኖሩ፣ እኔ ግን በአምላኬ በእግዚአብሔር ምን ይለኛል
ደስ ይለኛል። ክርስቲያኖች እኛ ክርስቲያኖች ነን። ከጾም ከጸሎት ተለይተን አናውቅም። ከቤቱ ርቀን አናውቅም። ነገር ግን እንደ ሌሎቹ ሀብት ላይኖረን ይችላል። ዕውቀት እንደው ዝና ክብር ላናገኝ እንችላለን። ምንም አይኖረን የቤተ ክርስቲያን ልጆች በመባላችን ብቻ ምን ሊለን ይገባል ማለት ነው? ደስ ሊለን ይገባል። ክርስቲያን በመሆናችን ብቻ፣ የእግዚአብሔር ልጆች በመባላችን ብቻ። ትልቅ ስልጣን እኮ ነው። ከስልጣን በላይ ስልጣን፣ ከዚህ የበለጠ ስልጣን ምን አለ? ወለእለሰ ተወክፍዎ ወሀቦሙ ስልጣነ ወሉደ እግዚአብሔር ይኮኑ፣ ለተቀበሉት ሁሉ ግን አለ በስሙ ለሚያምኑ የልጆቹ የሆኑ ዘንድ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የማ ልጆች? የእግዚአብሔር ልጅ ከመባል በቀር ምን ክብር አለ? አሁን የንጉስ ልጅ የአንድ ሀገር መሪ ልጅ መኪና አለው ተብሎ ይደነቃል? እንደው ጥሩ ልብስ ለበሰ ተብሎ ይደነቃል? እንደው ጥሩ ሆቴል እኮ ገባ ተዝናና ተብሎ ይደነቃል? አያስደንቅም። ምክንያቱም አባቱ ማን ነው? ንጉስ ነው። እንደገና ዛሬ እኮ ቁርስ አልበላ ተብሎ ሲናቃል፣ እንዲሁ አዳፋ ልብስ ለበሰ ተብሎ ሲናቃል። አያችሁ፣ በሚበላው በሚለብሰው በአኗኗሩ አይለካም። ለምን? ማን ስለሆነ? አባቱ ንጉስ ነው። ባይበላም መብላት አልፈለገም፣ ባይለብስም መልበስ አልፈለገም ተብሎ ነው እንጂ ቸግሮት ነው ይባላል። ምክንያቱም የንጉስ ልጅ ነዋ። ስለዚህ እኛ እዚህ ምድር ላይ ቢኖረንም ባይኖረንም የምንሰራው ቢከናወንም ባይከናወንም ቢሞላም ባይሞላም እግዚአብሔር አባታችን ስለሆነ ብቻ ምን ይለናል? ደስ ይለናል። የእግዚአብሔር ልጅ መባል ትልቅ ነገር ነው። ስለዚህ ክርስትናችንን ከምናገኘው ነገር ጋር መለካት የለብንም። አንዳንድ ጊዜ እኔ እኮ 3 ጊዜ 7 እንደ 21 ቀን 49 ቀን ጸበል ተጠመቁ ጤና አላገኘውም። ጤና ብናገኝም ባናገኝም አምላካችን ማለት ነው እግዚአብሔር ፈዋሽ ነው አይደለም? አያችሁ፣ ቅድም እንዳልነው እኮ ነው የንጉስ ልጅ ቁርሱን ባይበላ ቁርስ ቸግሮት ነው ይባላል? አይባልም። የእግዚአብሔር ልጅ ባይፈወስ አባቱ መፈወስ ስላልቻለ ነው ይባላል? አይባልም። ስለዚህ ባለን ነገር መደሰት፣ የእግዚአብሔር ልጆች በመሆናችን ብቻ መደሰት፣ የእግዚአብሔርን ጸጋ በሚታይ ነገር አለመለካት። እነዚህ ሁለቱ ሎሌዎች ይሄ ነው ያላቸውን አቀረቡ፣ ስጠናል አሉ። እነሱ የሚፈልጉት እሱ ጌታ ተብሎ እንዲጠራ፣ እነሱም የእሱ ሎሌዎች መባልን ብቻ ነው የፈለጉት። ስለዚህ ክርስቲያንም እግዚአብሔርን የምናመልከው እዚህ ምድር ላይ ስለሚያበላን ስለሚያጠጣን አይደለም። ድህነት እንዳይመጣብን፣ በሽታ እንዳይመጣብን፣ ጦርነት እንዳይመጣብን፣ ጉስቁልና እንዳይመጣብን ብለን አይደለም። እንዳንቸገር ብለን አይደለም። እኛ የእግዚአብሔር ልጆች ስለሆንንና መጨረሻም የእግዚአብሔርን መንግስት የመውረስ ተስፋ ስላለን የማን መንግስት? በዚህ እንጸናለን እንጂ በዚህ በሚታይ ነገር ላይ አንለካውም። ታምነህም ተሰማራ ማለት ያ ነው። በትጋት እንሰራለን፣ ተግተን እንጸልያለን፣ ተግተን እንጾማለን። የእግዚአብሔርን ትእዛዝ ለማስፈጸም እግዚአብሔርን እየለመንን እየተማጸንን እንተጋለን። እንደገና እዚህ ምድር ላይ ደግሞ ምንም ነገር ብናጣም ብናገኝም አንታለልም። ስልጣን ስናገኝ ስልጣናችን ያታለለን፣ ስንራብም አንታለልም። ብናገኝም ብናጣም መቀየር የለብንም። ታምኖ መሰማራት ማለት ይሄ ነው። ታምነን እንድንሰማራ እግዚአብሔር ይርዳል። ለታምነህ ተሰማራ። አሁን ታምኖ መሰማራት ይሄ ከሆነ ታምኖ መሰማራት አንደኛ እግዚአብሔር መክሊት እንደሰጠን ጸጋ እንደሰጠን አውቀን የተቀበልነው ጸጋ ደግሞ እንድናተርፍበት በመጨረሻም እንደምንጠየቅ ስንጠየቅ ደግሞ እግዚአብሔርን ደስ ለማሰኘት ብቻ እንዳይፈረድብን አይደል፣ በግራ ላለመቆም ብለን አይደለም የምንሰራው። እግዚአብሔርን ደስ ስለምናሰኘው፣ ደስ የምናሰኘው በቀኙ ስንቆም ነው። በቀኙ ስንቆም እግዚአብሔር ደስ ይለዋል። ስለዚህ በግራ እንዳንቆም የግራ ቆመትን ፈርተን የሲኦልን እሳት ፈርተን አይደለም የምንጠነቀቀው፣ በጎ የምናደርገው በመጨረሻው ሰዓት እግዚአብሔር ደስ እንዲለው ማን ደስ እንዲለው ብለን መክሊታችን አክብረን እግዚአብሔርን የምናመሰግነው ከሆነ ታምነን ይሰማራል። ሁለተኛ እግዚአብሔር ቢያየንም ባያየንም፣ ያ ማለት እግዚአብሔር አያየንም ማለት አይደለም። ሰው ሲያመሰግነን ሞቅ ብሎን በጎ የምንሰራ፣ ሰው ሲነቅፈን ደግሞ በዚያው የምንጠፋ ሳንሆን እግዚአብሔር
ለእግዚአብሔር ታምነን ተግተን የምናገለግለው ከሆነ የምንሰራውንም ስራ ደግሞ እግዚአብሔር ያከናውንልናል ብለን እግዚአብሔርን ተደግፈን የምንሰራ ከሆነ የመጨረሻ ተስፋችንም ደስታችንም የእግዚአብሔር ልጆች መባልን ወደን ከሆነ ታምነን ተሰማርተናል ማለት ነው። ስለዚህ እነዚህ ሁለት ሎሌዎች ታምነው ተሰማርተዋል ማለት አንደኛ መክሊታቸውን ከእግዚአብሔር መቀበላቸውን አወቁ፣ ስለ እግዚአብሔር ስለሰጣቸው አመሰገኑት። ስለዚህ እንነግድበት፣ እኛ ስንነግድ ማን እንድናተርፍ ያደርገናል አሉ። እግዚአብሔር ትርፉን እግዚአብሔር ያመጣልናል። የኛ ድርሻ መሮጥ ነው፣ መንቀሳቀስ ነው፣ መለወጥ ነው፣ መሸጥ ነው አሉ። ስለዚህ እግዚአብሔር ደግሞ እንዲያተርፉ አደረጋቸው። በመጨረሻም ከትርፉ እንውሰድ አላሉ፣ አላስቀሩም፣ አልቆነጠሩም። ሙሉም በታማኝነት ለማን አቀረቡ? ለጌታ አቀረቡ። ስለዚህ ታማኝ አገልጋይ ተባሉ፣ ገብርኄር ተባሉ ማለት ነው። እና ሲመጡ ጌታ ምንድነው ያላቸው? ሁለቱንም ተመሳሳይ ቃል ነው የተናገረው። 5 ያመጣውን ሰው በጥቂቱ ታምነሃልና በብዙ ትሾማለህ፣ አንተ ታማኝ በጎ አገልጋይ አላቸው። ሰምታችሁኛል? አንተ ታማኝ በጎ ባሪያ፣ በጥቂቱ ታምነሃል፣ በብዙ ወደ ጌታ ደስታ ግባ። ለምን 5 ተቀበለ? ስንት አትርፋል? 5። 2 ያመጣውንም ተመሳሳይ ቃል ነው የተናገረው። ስለዚህ ይላል ቅዱስ ኤፍሬም ሶርያዊ ጌታችን በትርፉ ላይ አይደለም ትኩረት የሚያደርገው ይላል። በምኑ ላይ አይደለም? ብዙ በማምጣትና ጥቂት በማምጣት አይደለም። እግዚአብሔር ደስ የሚሰኘው ትኩረቱን የሚያደርገው በችሎታችን መጠን ጥረት ማድረጋችንን ብቻ ነው በምንችለው እንጂ ብዙ ስላመጣን ትንሽ ስላመጣን አይደለም። ይሄን ከምን ጋር ያገናኛል መሰላችሁ? በሉቃስ ወንጌል ምዕራፍ 19 ላይ ምን ይላል? አንድ ጌታ ለ10 ባሮቹ ይላል። ለስንት ባሮቹ? ለ10 ባሮቹ አንድ ምናን ሰጣቸውና ወደ ሩቅ ሀገር ሄደ። ስንት ምናን? ለ10ሩም ስንት? አንድ ሰጣቸውና ወደ ሩቅ ሀገር ሄደ። ከዚያ ከብዙ ዘመን በኋላ መጣና እስኪ እነዚህ አንዳንድ ምናን የሰጧቸውን ሰዎች ጥሩልኝ አለ። ተጠርተው መጡ። የመጀመሪያው ምን አለ? ጌታዬ ምናንህ እኮ 10 ሆነ አለው። ስንት ሆነ? ስንት ነበር የተቀበለው? 1 አይደለ? 1 ምናን ተቀብሎ ስንት አተረፈ? 10 ሆነ አለው። በል በ10 ከተማ ላይ ተሾመ አለው። በስንት ከተማ ላይ? በ10። ሁለተኛው ደግሞ መጣና ጌታ ሆይ ምናንህ 5 አተረፈ አለው። ስንት አተረፈ? በል በ5 ከተማ ላይ ተሾመ አለው። በስንት ከተማ? አሁን ልብ በሉ፣ ሁሉንም በጎ የሚል ስያሜ ሰጥቷቸዋል፣ ሹመትም ሰጥቷቸዋል። ስለዚህ ለሁለቱም የሰጣቸው አንዳንድ ምናን ነው። አንዱ 10 አተረፈ፣ አንዱስ 5። ለምን እንዳስሩ 10 አላተረፍክም ብሎ አልወቀሰው፣ ስላተረፈ ብቻ አመሰገነው። ስለዚህ 1 ተቀብሎ እኩል ጸጋ ተቀብሎ 10 የሚያተርፍ ሰው አለ፣ 5 የሚያተርፍ አለ፣ ያቺን አንዷን የሚቀብር ደግሞ አለ። ሶስተኛው መጣና አይ እንደ በማቴዎስ ላይ እንዳየነው እንደው ፈሪቼ ቀበርኳት አለ። ስለዚህ የተወቀሰው የቀበረው ነው እንጂ እንደው የቻለውን ያክል ተንቀሳቅሶ ጥቂት ነገር ያተረፈ ሰው ከብዙ እኩል ተመስግኗል። ስለዚህ በዚህ ምድር ላይ ምእመናን በተሰጣቸው መክሊት እኩል የ40 እና የ80 ቀን ልጅነት ጸጋ መንፈስ ቅዱስ ተሰጥቶን፣ ነገር ግን አንዳንዱ በእውነት እንደነ አቡነ ገብረ መንፈስ ቅዱስ ጻድቅ ይሆናል፣ አንዳንዱ ደግሞ ጭራሽ በኃጢአት ተለውሶ ደግሞ ይጠፋል። ስለዚህ እግዚአብሔር ብዙም ጥቂትም ያተረፉ ሰዎች በመጨረሻ በመንግስቱ ያከብራቸዋል። በምን ያከብራቸዋል? በመንግስቱ ያከብራቸዋል። ስለዚህ ከኛ የሚጠበቀው ተግቶ መስራት። እርግጥ ነው ኮከብ ከኮከብ በክብር እንደሚበላለጥ ምእመናን እኩል ጸጋ መንፈስ ቅዱስ እንኳን ተሰጥቶን በምናደርገው ትጋት ውጤቱ ሊለያይ ይችላል፣ ትርፉ ሊለያይ ይችላል። ግን እግዚአብሔር ትርፉ ላይ አይደለም ፎከስ የሚያደርገው። እግዚአብሔር ትኩረቱ በእኛ እንቅስቃሴ ላይ ነው፣ በእኛ አስተሳሰብ ላይ ነው፣ በእኛ እንቅስቃሴ ላይ ነው፣ በእኛ አመለካከት ላይ ነው፣ በእኛ መውጣት መውረድ ላይ ነው፣ በእኛ ፍላጎት ላይ ነው። ለዚያ ነው እናንተ አስቀድማችሁ መንግስቱን አጽድቁ ፈልጉ፣ ሌላው በሙሉ ምን ይላችኋል? ይጨመርላችሁ። እናንተ መንግስተ ሰማያትን ስትፈልጉ
መብል ይሰጣቸዋል፣ መጠጥ ይሰጣቸዋል፣ ልብስ ይሰጣቸዋል፣ ጤና ይሰጣቸዋል፣ ሰላም ይሰጣቸዋል። ሌላው ይጨመራል፣ አይከለከላቸውም ነው። እና ይዘው መጡ። መጨረሻ ላይ ግን ጌታቸው ወይም የሎሌዎቹ ጌታ ምን አለን? ሶስት ነገር ሰጣቸው። ስንት ነገር? ሶስት ነገር። የመጀመሪያ አመሰገናቸው። ምን አላቸው? ምስጋና። ያችሁ በተሰጠን መክሊት የቻልነውን ያክል ብናተርፍ መጨረሻ ላይ የምንጠብቀው ምንድነው ብትሉ ያመሰግነናል። ምን ይለናል? በዚህ በማቴዎስ ወንጌል ላይ ራሱ ክርስቶስ ሲናገር ምን አለ? ስትጸልይ ቤትህን ዘግተህ ወደ እልፍኝ ገብተህ ጸልይ አለ። ተሰውረ ስትጸልይ ተሰውሮ የሚሰማህ እግዚአብሔር ዋጋህን በግልጥ ይከፍልሃል አለ። ዋጋህን በምን ይከፍላል? ዛሬ ሰው አየን አላየን፣ ተመሰገን ተነቀፍን ብለን ሳንሰጋ ሳንደሰት ሳንከፋ በምናደርገው በጎ ነገር ላይ የመጨረሻው እግዚአብሔር በመጀመሪያ የሚሰጠን ምስጋና ነው። ምንድነው? እናንተ የአባቴ ቡሩካን የሚለው እኮ ምስጋና ነው። ተርቤ ያበላችሁኝ፣ ተጠምቼ አጠጣችሁኝ የሚለው ምስጋና እኮ ነው። ስራችን ይገለጣል ማለት ነው። እነ ቅዱስ ዮሐንስ አፈወርቅ ምን ያልመሰላችሁ? ሞት የሥራ መጨረሻ ነው አለ። ሞት የምን መጨረሻ ነው? በቃ ሰው ስራ መስራት የሚችለው እስከ መጨረስ ነው፣ እስከሚሞት ድረስ ነው። ትንሣኤ ደግሞ የሥራ መገለጫ ነው አለ። የምን መገለጫ ነው? በቃ እስከ ሞት ድረስ የሰራ ነው መቼ ይገለጣል ማለት ነው? በትንሣኤ ይገለጣል ማለት ነው። ስለዚህ ሲገለጥ ምንድነው የምንጠብቀው? ሲገለጥ ስራችን የሚገለጠው እናንተ ርጉማን ከኔ ሂዱ የሚል ነው ወይስ እናንተ ቡሩካን ወደ እኔ ሂዱ? ስለዚህ እናንተ ቡሩካን የሚለውን ለመስማት ለመመስገን ይሄን ቃል ለመስማት ዛሬ ስራ መስራት ያስፈልጋል። መቼ? እስከምንሞት ድረስ። ሞት ሳይቀድመን መሽቀዳደም አለብን ማለት ነው። መቼ እንደሚመጣ ደግሞ ሞት አናውቀው። ስለዚህ መሽቀዳደም መስራት አለብንና አመሰገናቸው። አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃል ብሎ አመሰገናቸው ማለት ነው። ሁለተኛስ ሾማቸው። ምን አላቸው? ሾማቸው። ሰምታችሁኛል? ሾማቸው። ምን አላቸው? ሾማቸው። ሹመት አገኘ። በዚህ በማቴዎስ ወንጌል ምዕራፍ 19 ላይ አንድ ባለጸጋ መጣና ክርስቶስን አንድ ጥያቄ ጠየቀው። ምን የሚል? ጌታ ሆይ የዘላለምን ሕይወት ወርስ ዘንድ ምን ላደርግ አለው። ከ10 ትእዛዛት መካከል ይሄን አድርጋለና ነገረው ክርስቶስ። ይሄ ባለጸጋ ምን አለ? ጌታ ሆይ እነዚህንማ እኮ ከሕፃንነት ጀምሬ ፈጽሜያለሁ፣ የሚጎለኝ ምንድነው አለ። ምን የሚለኝ? ፍጹም መሆን ከፈለግ ያለን ሁሉ ሸጥና ለድሆች ሰጥተህ እኔን ተከተለኝ አለው። ያን ጊዜ ብዙ ሀብት ስለነበረው እንዲሁ እያዘነ ወደ ኋላው ተመለሰ። ጌታችን ምን አለ? ባለጠጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። አሁን ይሄ ምን ማለት ነው? ባለጠጎች አይጸድቁም እያለ አይደለም፣ ግን የገንዘብ ፍቅር ምን ያክል ከመንግሥተ ሰማያት እንደሚለየን እየነገረን ነው። ገንዘብን መውደድ ይላል የኃጢአት ሁሉ ስር ነው ይላል። የምን ሁሉ ስር ነው? በቃ የገንዘብ ፍቅር ምን ያክል ከእግዚአብሔር መንግሥት ሊለየን እንደሚችል እየተናገረ ነው። ክብደቱን ነው የተናገረው እንጂ ባለጠጎች ወደ እግዚአብሔር መንግሥት አይገቡም ማለት አይደለም። ያማ እንዳይሆን ያው ሊቁ በቅዳሴ ይነግረናል። ያን ጊዜ ባለጸጋን ስለ ባለጠግነቱ አያፍረውም አለ። ምን አይለው? ድሃንም ስለ ድህነቱ ምን አይለው? አይንቀውም። ድሃ መሆን ለእግዚአብሔር መንግሥት አያበቃም። ባለጠጋ መሆንም ከእግዚአብሔር መንግሥት ምን አይልም? አያስቀርም። ባለጠጎች እነ ኢዮብ እነ አብርሃም የእግዚአብሔር መንግሥት ወርሰዋልና፣ ድሆች ሆነውም ደግሞ እንደዚሁ ደግሞ በዚህ ምድር ላይ ስላልበሉ፣ ስላልጠጡ፣ ስለታመሙ፣ ስለተጎሳቆሉ የእግዚአብሔር መንግሥት ይወርሳሉ ማለት አይደለም። በተሰጣቸው መክሊት ምን ሰርተዋል የሚለው ለእግዚአብሔር መንግሥት የሚያበቃው። ስለዚህ እያዘነ ወደ ኋላው ሲመለስ ይህን ቃል ተናገረ ጌታ እና ቅዱስ ጴጥሮስ ምን አለ? ጌታ ሆይ ያለው እኛ ሁሉን ትተን ተከተልንህ ምን እናገኛለን አለው። ሁሉን ተምናል። ያን ጊዜ ክርስቶስ ምን አለ? እናንተማ እኔን የተከተላችሁኝ የሰው ልጅ በክብሩ በመጣ ጊዜ በምኑ በክብሩ በመጣ ጊዜ በ12ቱ ወንበር በ12ቱ ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ትፈርዳላችሁ አለው።
በ12ቱ ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ምን ትላላችሁ? ትፈርዳላችኋል። ታዲያ ይሄ ሚስጥሩ ምንድነው ቢባል 12 ወንበር 12 ነገድ አይደል ያለው? እናንተ የምትቀመጡት በስንት ወንበር ነው? በ12 ዙፋን ነው። አሁን 12 ሲል 12 ሐዋርያት ስለሆኑ አይደለም። እንግዲህ መቼም የሚመስለን እንደዛ እንዳይሆን ሐዋርያቱ 12 ስለሆኑ አይደለም። እንደዛም አንዳንድ አንዱ ይሁዳ ደግሞ ወጥቷል። ጌታ ከመረጣቸው ከዋለበት እየዋሉ ካደረበት እያደሩ ከተማሩ አንዱ ወጥቷል። ስለዚህ 12 ዙፋን ምንድነው ስንል ዓለም 4 ክፍል አላት። ስንት ክፍል አላት? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ስንት ነው? 4። ስለዚህ ክርስቶስ ሐዋርያትን ያዛቸው ምን ብሎ ነው? ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አይደል ያለው? አሁን በስንት ስም ስንት ስም አገኘ? ስሙ ስንት ነው? አብ ወልድ መንፈስ ቅዱስ 3 ስም አይደለም? በ3ቱ ስም የሚጠመቀው ደግሞ በስንት ማዕዘን ያለ ነው? በ4ቱ ማዕዘን ዓለም ያለውን በ3ቱ ስም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጋቸው። 3 ሲባዛ በ4 ስንት ነው? 12። ያ ማለት በአብ በወልድ በመንፈስ ቅዱስ ስም ተጠምቀው በ4ቱ ማዕዘን ያሉ ምእመናን መክሊታቸውን ቢጠብቁ ቢያተርፉ ይፈርዳሉ። ምን ይላሉ? ይፈርዳሉ። በማ ላይ? በ12 ነገድ። በስንት ነገድ? በ10። አሁን ልብ በሉ፣ የሚፈርዱትም ክርስቲያኖች ናቸው፣ የሚፈረድባቸው ክርስቲያኖች ናቸው፣ የተጠመቁ ናቸው። ፈራጆቹም የተጠመቁ ናቸው፣ የሚፈረድባቸው ምን ናቸው? የተጠመቁ ናቸው። በ4ቱ ማዕዘን ከ4ቱ ማዕዘን የተገኙ በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ነገር ግን መክሊታቸውን የቀበሩ የሰነፉ ሰዎች ይፈረድባቸዋል። የሚፈርዱባቸው እነማን ናቸው? ያተረፉት። ያላተረፉት ምን ይሏቸዋል? ይፈርዱባቸዋል። ማለት እንደው ተርቤ አላበላችሁኝም ሲላቸው የታጌተንህ ሲሉ እነሱ ከየታጌቱ አበሉኝ። ፈረዱ አልፈረዱ? ማነጻጸሪያዎቹ እነዛ ናቸው። ታስሬ አልጠየቃችሁኝ ሲላቸው የታጌተንህ ይኸው እነሱ ጠየቁኝ። ስለዚህ ትፈርዱባቸዋላችሁ። ያኔ ትፈርዳላችሁ ማለቱ በ12ቱ ወንበር ትፈርዳላችሁ አላቸው። ስለዚህ ሹመት ማለት ፈራጅነት ማለት ነው። ሾማቸው፣ ትፈርዳላችሁ። ሹመት ሰጠ። አንደኛ አመሰገነ፣ ሁለተኛ ምን አላቸው? ሾማቸው። ሶስተኛው ወደ ጌታ ደስታ ግባ አለው። ወደማ ደስታ ወደ ልብህ ይምጣ አይደለም ያለው። አንተ ራስ ወዴት ግባ? ዮሐንስ አፈወርቅ ምን መሰላችሁ? ይሄ በዳዊት መዝሙር 11 ላይ ወወደይከ ትፍሲተ ውስተ ልብነ እንፍሬ ስርናይ ወወይን ወቅበዛ፣ በልቤ ደስታን ጨመርክ አለ። በልቤ ምን ጨመርክ? ደስታ። መቼም ደስታ በብዙ መንገድ ይገኛል አይደለም? ሰው የሰርጉ ዕለት ደስ ይለዋል። የምርቃቱ ዕለት ልጅ ሲወልድስ ደግሞ ሲጨመርለትስ? አያችሁ ደስታው እኮ አያልቅም አይደለም? የሆነ ነገር ስናገኝ ደስ ይለናል፣ ግን ደግሞ ፈጥነን ደግሞ እንረሳዋለን። አያችሁ ሰው የደስታ በብዙ መንገድ ይገኛል። ሹመት ሲያገኝ፣ ስልጣን ሲያገኝ፣ ሲደነቅ በምና ደስ ይለዋል። ነገር ግን የተመጠነ ደስታ ነው። የሚችለውን ያክል ነው የተደሰተው በዚህ ዓለም። አያችሁ ደስታ ወደ እሱ ሲመጣ ነው። አሁን ግን ወደ ጌታ ደስታ ግባ ነው። አንተ ራስህ ወደ ደስታ ባህር ምን በል፣ ሐዘን የሚባል አገኘም። ደስታ ውስጥ ደስታ ባህር ውስጥ ሰጥመሃል። ብርጭቆ ከባህር ውሃ ቀርተን ብንጨምርበት የሚችለውን ያክል ይይዛል ይላል። ግን ውሃ ውስጥ ብንጨምረው ፈጽሞ በውሃ ተከቦ ይኖራል። ስለዚህ ወደማይፈጸም ደስታ ወደማያልቅ ደስታ ግባ ነው ያለው፣ ወደማያልቅ ደስታ። ስለዚህ እኛ ታምነን ብንሰማራ እነዚህን 3 ነገሮች እንጠብቃለን። አንደኛ እግዚአብሔር ያመሰግነናል፣ ደስ ስላለ ያመሰግነናል። ሁለተኛ ይሾመናል። ሶስተኛ የማይፈጸም ደስታ መንግስቱን ያወርሰናል። ያ ብቻ አይደለም፣ እንደው ሾማቸው የማይፈጸም ደስታ ሰጥቷቸው ብቻ አልበቃም። አሁን የዛ ጌታ 2 እና 5 መክሊት የሰጣቸው ጌታ መክሊቱን ተቀበላቸው የሚል ምንባብ የለም። ተቀበሏቸዋል። ሎሌው ምን ብሏል? ጌታ ሆይ መክሊትን ከነትርፉ ውሰድ ብሎ አቀረበ። እሰይ ብሎ ተቀብሎታል? አልወሰደበትም። እንዳልወሰደበት ማረጋገጫው መሰላችሁ?
ሰነፉ ባሪያ እኔ ፈርቼ ቀብር ያለው ሲል በሉ ይሄንን አንዱን መክሊት ውሰዱበታል። ምን በሉበት? 10 መክሊት ላለው ጨምር። ስንት መክሊት አለው? ወስዶበታል። መጀመሪያው ነው አልተቀበለውም። አያችሁ። ስለዚህ የጌታ ፍላጎቱ ምንድነው ቢባል እኛ ሰርተን ደግመን ያመጣነው መውሰድ አይደለም፣ ይጨምርልናል። አሁን አስራት በኩራት አምጡ ይላል እግዚአብሔር። ከ10 አንድ ለኔ ስጡኝ ይላል። ስናመጣ ሊወስድብን እኮ አይደለም፣ ሊጨምርልን ነው። አምጡ የሚለው ምንድነው ሲባል መታመናችንን ለማረጋገጥ ነው፣ ታማኝነታችንን ማረጋገጥ ነው። ስለዚህ እግዚአብሔር ከኛ የሚፈልገው ምንድነው ቢባል ቅድም እንዳልነው አንደኛ የሰጠን እግዚአብሔር እንደሆነ አምነን እንድናመሰግነው፣ ሁለተኛ በሰጠን መክሊት እንድናጠር። አሁን አንዳንድ ጊዜ በእርግጥ ኢኮኖሚስቶችም መንግስትም አይደግፈው 10 ሚሊዮን ያለው ሰው ባንክ ይሄ ታይም ዲፖዚት የሚባል ቢያስቀምጠው ብዙ ብር ያተርፍለታል። በወር ዝም ብሎ ዋናው እንደተቀመጠ ነው፣ ትርፉን ግን ይሰበስባል። ይሄንን ዓለማውያኑም አያበረታቱትም፣ እግዚአብሔርም አይወደው። ለምን መሰላችሁ? ለራሱ እየተጠቀመ ነው። ግን በገንዘቡ ቢነግድ ቢያተርፍ በስሩ ብዙ ሰራተኞች ይኖራሉ አይኖሩም? ብዙ ሰዎች እንጀራ ይበላሉ አይበሉም? በቃ እየሰራ ነዋ። ስለዚህ መስራት ማለት መትጋት ነው። ግን አንዳንዴ ከመፍራት የተነሳ እኔ ችግር ቢመጣስ በከስርስ እንደው ኢኮኖሚው እንደዚህ ቢሆንስ ምናምን ብሎ ያቺ ለራሱ ብቻ መብላት የለበትም። መስራት መትጋት ማለት ነው። እየተጋ ሲሆን ደግሞ እግዚአብሔርን ታምኖ እግዚአብሔር ይባርክልኛል ብሎ ማለት ነው። ከዚያስ ትርፉን ደግሞ ከ10 አንድ ለእግዚአብሔር ቢያመጣ ቢሰጥ እግዚአብሔር የሚፈልገው ይሄን ብቻ ነው። ስለዚህ ታምነ ተሰማራ፣ ተወከል በእግዚአብሔር ወግበር ሰናየ። በእግዚአብሔር ታመን መልካምም አድርግ፣ በምድርም ተቀመጥ። በምድር ማለት ደግሞ በቤተ ክርስቲያን ኑር፣ ከቤተ ክርስቲያን አትራቅ። ሕይወት ከቤተ ክርስቲያን የተለየ አይሁን። ከባህር የወጣ አሳ ሕይወት እንደሌለው ከቤተ ክርስቲያን የተለየ ክርስቲያንም ሕይወት የለው። ምክንያቱም ሚስጥራቱ ያሉት እዚህ ነው። ቤተ ክርስቲያን ንስሐው ያለው እዚህ ነው። ጸሎቱ ቅዳሴው ያለው እዚህ ነው። ሁሉ ያለው እዚህ ነው። ከዚህ አትውጣ፣ ታምነ ተሰማራ። ስለዚህ እግዚአብሔርን አምነ በእግዚአብሔር ላይ ተደገፈ፣ ለእግዚአብሔርም ደግሞ በታማኝነት ሆነ ተሰማራ፣ እግዚአብሔር ያከናውንልሃል ነውና ታምነ እንድንሰማራ እግዚአብሔር በቸርነቱ ይርዳል። ስለዚህ ርዕሳችን ምንድን ነበረ? ታምነ ሁለት ነገር ነው ያየነው። ታምኖ መሰማራት ምን ይመስላል? ታምኖ የተሰማራስ ምን ያገኛል የሚለውን አይደል ያየነው። ታምኖ መሰማራት ማለት 3 ነገር ነው ያየነው። መክሊት ወይም የምንሰራበትን ነገር በሙሉ የሰጠን ማን ነው? ስለዚህ እግዚአብሔርን ምን ማለት ማመስገን። የምንሰራውን ስራ እኛ እንወጣለን፣ ዕቃ እናመጣለን፣ እንሸጣለን፣ እንድናተርፍ የተረፈውን የሚባርክልን ግን ማን ነው? ስለዚህ እግዚአብሔር ይባርከዋል ብለን ማመን። ከዚያ በኋላስ በእግዚአብሔር ላይ ደግሞ ለእግዚአብሔር ደግሞ መታመን፣ በትጋት መውጣት መውረድ፣ አለመስነፍ በትጋት እና ከምናገኘው ደግሞ ትርፉን ገንዘቡን ከነትርፉ ማምጣት ማለት እኮ ሰርተ ካገኘው ላይ ትርፉን አምጣ ማለት አስራት በኩራትን ስጥ። ይሄን ማምጣት ታምኖ መሰማራት ይሄ ነው። ታምነን ስንሰማራ ምን እናገኛለን? ቅድም እንዳልነው 3 ነገር። 4ኛው ምርቃት አለ፣ ምስጋና፣ ሹመት፣ የማይፈጸም ደስታ፣ በመጨረሻ ደግሞ ምድራዊ በረከት ማለት ነው። አያችሁ 10 ላለው ጨምሩለት አይደል ያለው። ስለዚህ ምድራዊ በረከትን ይጨመርልናል፣ ጤና ይሰጠናል፣ ሰላም ይሰጠናል፣ በረከት ይገኛል። ሕይወታችንን ከዛሬ ጀምረን እንድናደርገው እንድናስቀጥለው ያግዘናል። እግዚአብሔር ስራችን ይባርክልን፣ ታምነን እንድንሰማራና በመጨረሻ በጎ ነገር እንዲገጥመን የእሱ መልካም ፈቃድ ይሁንልን። ይቆየን።